ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ስነ ልቦናዊ የብልት አለመቆምና ሕክምናው አጭር ታሪክ ነው ይዤላችሁ የመጣሁት። የብልት አለመቆም እንግዲህ ሁለት አይነት መንስኤዎች አሉት። አንደኛው አካላዊ ነው። ይሄ ማለት እንግዲህ የነርቭ ህመሞች ካሉ፣ የስኳር ህመም ካለ፣ የጀርባ ህመም፣ ይሄ እንግዲህ ስፓይናል ኮርድ ላይ የተለያዩ ችግሮች ካሉ፣ የደም ስር ችግሮች ካሉ አለመቆም ሊከሰት ይችላል። በይበልጥ ግን ዋነኛው ምክንያት ስነ ልቦናዊ ነው። ስነ ልቦናዊ ስንል አትሊስት 3 ስሜቶች ማለታችን ነው። ፍርሃት፣ ጸጸት እና ሀፍረት፣ ፊር ጊልት ኤንድ ሼም እያልን ነው ማለት ነው። የተወሰኑ እንደውም በእንግሊዝኛ ግጥሞች አሉ። ሁለቱን እላቸዋለሁ። የመጀመሪያው when your mind is iffy you cannot get a stiffy ይባላል። ሌላኛዋ ግጥም ደግሞ ምን ትላለች? when your mind is woozy the little one will be lazy ይባላል። ከላይ እንግዲህ አእምሮ በቃ በፍርሃትና በኮንፊውዥን ውስጥ ከሆነ ከታች ያለው አይታዘዝም እንደማለት ነው። ኤኒዌይ አንድ ኢንትሮዳክሽን ቱ ሳይኮሴክሹዋል ሜዲሲን መጽሐፍ ላይ ያለች ትንሽዬ ታሪክ ሼር አደርጋችኋለሁ። ልጁ 30 ዓመቱ ነው። ጥሩ ቁመና፣ መልከ መልካም የሆነ ወጣት ነው። የሴክስ ክሊኒክ ይገባል። ከዛ በኋላ እዛ ሐኪሟ ጠይቋለች። ምንድነው እንዴት መጣ ምናምን ስለው ከ3 ወር ወደዚህ ምንም አልቆም ብሎኛል ይላታል። እንግዲህ ከ40 ዓመት በታች የሆነ ወንድ ላይ የብልት አለመቆም ከተከሰተ አካላዊ የመሆን እድሉ በጣም ዝቅተኛ ነው። ሞር ሳይኮሎጂካል ነው የሚሆነው። ሳይኮሎጂካል ስንል ደግሞ 3 ከላይ ነገርኳችሁ ስሜቶች ማለት ነው። ከዛ ኤኒዌይ ብዙ ነገር ጠይቀዋለች። ከዛ ሰደንሊ ምን ይነግራታል? ከ3 ወር በፊት ከጓደኞቹ ጋር ምሽት ላይ የተዝናና ነበር። ከዛ በኋላ ጓደኞቹን ቆይ መጣ ምናምን ነገር ብር ላውጣ ከኤቲኤም ብሎ ይወጣል ከሚዝናኑበት ቦታ ማለት። ልክ ሲወጣ 4 ጎረምሶች ይከቡትና ጩቤ ይዘው ብር ያለህ እንዳለ አምጣ ያለውን ሁሉ ሰጣቸው። ከዛ ግን ቀጥለው ምን አሉ? ኤቲኤምን አስገባን፣ ብር አውጥተን እንደገና አስጠን አሉት። ከዛ ምንም አማራጭ የለውም አስገባ፣ እንደገና ቆጥሮ ሌላ ብርም ሰጣቸው ማለት ነው። ያለውንም ሰጠ፣ እንደገና ብርም እንትን አለ። ከዛ በኋላ እንትን አላለ። በቃ እኔ እንዴት ወንድ ነኝ እንደሚል ስሜት አእምሮ ላይ እንትን አለ። እንዴት ሰጣቸዋለሁ የሚለው ነገር ጸጸት ፈጠረበት ማለት ነው። ከዛ ኤኒዌይ እንግዲህ ቴራፒው ረጅም ጊዜ የወሰደ ነው። ዋናው ግን ኮሩ ሀሳቡ ምንድን ነው? 4 ጎረምሳ በምሽት ጩቤ ይዘው ሲሰጡ አውጥተህ ንብረትን መስጠት ፍርሃት አይደለም፣ ወንድ አለመሆን አይደለም፣ እንደውም ብልህ ነህ የሚለውን ሜሴጅ ኮሚዩኒኬት ሲደረግ ከዛ በኋላ እንግዲህ ተስተካከለ ማለት ነው። ሶ ኤኒዌይ ይሄ እንግዲህ እንዴት ቴራፒው በጣም ሪዳክሽኒስቲክ በሆነ በጣም ቀለል ባለ መልኩ ነው። ቴራፒው ምናልባት 3፣ 4፣ 10 ሴሽን ሊፈልግ ይችላል። ግን አብዛኛው ቴራፒዎቹ በዚህ መልኩ ነው የሚሰጡት። ለዛሬ ይዤላችሁ የመጣሁት እንግዲህ ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።